ከእንግዲህ ድርድር የለም። ግብጽ ጨሰች፣ ኤርትራ ጀመረች። ከ14 ዓመታት ለአስጨራሽ የትውልድ ትግል በኋላም ባለፈው ጳጉሜ 4 ታላቁ የኢትዮጵያ ህዳሴ ግድብ በታላቅ ድምቀት ተመረቀ። መመረቁን ተከትሎም የኢትዮጵያ መንግስትና የግብጽ መንግስት በየፊናቸው አነጋጋሪ ነው አቋማቸውን ብሎም ቀጣዩን የዲፕሎማሲ ትግል ስልታቸውን ይፋ ማድረጋቸው አይዘነጋም። ለማስታወስ ያክል የኢትዮጵያ መንግስት ግድቡ እንደተመረቀ ሰሞን ብዙም ሳይቆይ ከግድቡ ወደ ወደቡ ማለቱ አይዘነጋም። ከዚያም የግብጽ መንግስት በኢትዮጵያ ላይ እርምጃ ወስዳለሁ ማለቱ አይዘነጋም። ሁለቱም መንግስታት በአቋማቸው የዛሬ ትግላቸውን ጠቁሞ ነበር። የኢትዮጵያ መንግስት አስቀድሞ እንዳስታወቀው ትግሉን በይፋ ጀምሯል። ከግድቡ ወደ ወደቡ እንዳለውም ወደቡን የግድቡን ያክል ዓለም አቀፍ አጀንዳ ማድረግ ችሏል። በአንጻሩ ካይሮ ከታላቁ የኢትዮጵያ ህዳሴ ግድብ ምረቃ በኋላ ተረስታለች። አልተረሳውም አለው ለማለት ያክል ተከታታይ ዛቻዎችና ክሶችን በኢትዮጵያ ላይ ብታሰማም ዓለም እንደወትሮው ጉዳዩን በስጋትነት አልተመለከተውም። ተመልክቶም ማሳሰቢያ ሲሰጥ አልተስተዋለም። ይልቅ ከካይሮ በተቃራኒው የኢትዮ ኤርትራ ጉዳይ ዓለም አቀፍ ትኩረት አግኝቶም ተከታታይ የሚባሉ ማሳሰቢያዎች እየተሰጡበት ዘገባዎችም እየተሰሩበት ይገኛል። እነሆ ታዲያ ግብጽ አትርሱኝ የነዛቸውን አሰምታለች። በጉዳዩ ላይ ተዘጋጅተናል። አብራችሁን ቆዩ። ለመሆኑ ካይሮ ምን እያለች ነው? የካይሮ ክስ አሰልች የሚባል ደረጃ ላይ ደርሷል። ተደጋጋሚ ክስ፣ ተደጋጋሚ ዛቻ መስማትም የሚሰለች ነው። ዛቻውም ክሱም ትርጉም የለሽና ወደ ተግባር የማይቀየር መሆኑ ደግሞ ይበልጥ አሰልች ሆኖ ይታያል። ታዲያ ካይሮ ይህ ገብቷት ይሁን በቃኝ ከእንግዲህ ያልደራደር አይነት አቋም አንጸባርቃለች። ለ13 ዓመታት ያክል ተደራድራ ድል ባጣችበት የአባይ ግድብ ዙሪያም ከእንግዲህ ወዲያ ብደራደርም መፍትሄ ላላገኝ ነገር በቃኝ ብላ ፋይሏን ዝግ ማድረጓም በውጭ ጉዳይ ሚኒስትሯ በኩል እወቁልኝ ስትል ተደምጣለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከቢቢሲ ፎክስ ኦን አፍሪካ ጋር ባደረጉት ቃለ ምልልስ ይህን ሲሉ ተሰምተዋል። የውጭ ጉዳይ ሚኒስትሩም ላለፉት 13 ዓመታት የተደረጉ ውይይቶች አንዳች መፍትሄ አላመጡም፣ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አይደረግም ሲሉ ተደምጠዋል። ውይይቱ ሊሆን የሚችለው በግድቡ አስተዳደር ጉዳይ ነበር። ግብጽ ግን ይህን ፈቅዳ ለማድረግ ከብዷት ታይቷል። እንደገና ሲረችበት ግድብ ተገድቦ በአስተዳደሩ ጉዳይ እንደገና ሌላ ድርድር ማድረግ ለግብጽ የሞት ያክል የተቆጠረ መስሏል። ዋናው የውጥረቱ መንስኤም ይህ ሳይሆን አልቀረም። ውጭ ጉዳይ ሚኒስትሩ በጉዳዩ ላይ የሰጡት ማረጋገጫም የህዳሴው ግድብ ከተመረቀ በኋላም በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን በመግለጽ ነው። ተማጽኖ በሚመስል መልእክት ይፋ የሆነው የግብጽ የውጭ ጉዳይ ሚኒስትር መልእክት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ ይጠይቃል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ውጤት ባለማግኘታቸው በቀጣይ ንግግር ማድረግ አስፈላጊ አይደለም የሚሉት የውጭ ጉዳይ ሚኒስትሩም የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት የሚያያዝ ነው፣ የግድቡን መገደብ እንደ ተናጥል እርምጃ ነው የምንቆጥረው ሲሉ ተደምጠዋል። በዚህ ላይም ክሳቸውን ሲቀጥሉ እንዲህ ይላሉ። ግድቡን እንደ ተናጥል እርምጃ የምንወስደው ህገ ወጥ ነው፣ ከዓለም አቀፍ ህግ ጋር የሚጣጣም አይደለም። ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መሰረት መመራት አለበት። ይህ ማለት ማሳወቅና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት የመንግስታቸውን አቋም አንጸባርቀዋል። የካይሮ ቀጣዩ ዕቅድ መቼም ግብጽ ለኢትዮጵያ የማታንቀላፋ ጠላት የመሆኗ ጉዳይ አዲስ ማብራሪያ የሚያስፈልገው አይደለም። ባላንጣነቷ የሚቀየር በዘመናት ብዛት የሚቆም እንዳልሆነም ለበርካታ ጊዜያት ታይቷል። ካይሮ በግድቡ ጉዳይ ተሸንፋለች፣ ከእንግዲህ ወዲያ ከኢትዮጵያ ጋር ጉዳይ የላትም ተብላ የምትተው አይደለችም። ሌላ ዕቅድ፣ ሌላ ሴራ መሸረቧ አይቀሬ ነው። ለዚህም የኢትዮጵያ መንግስት ከግድቡ ወደ ወደቡ ሲል የግብጽ መንግስትም ከግድቡ ወደ ወደቡ የዞረበት ቅጽበት ማሳያ ነው። በአሁኑ ሰዓት ካይሮ በቀይ ባህር ጉዳይ ከኤርትራ ጋር በመቆም በኢትዮጵያ ላይ ተጽዕኖ ለመፍጠር እየጣረች ይገኛል። በምስራቅ አፍሪካ ውስጥ በዋናነት ኢትዮጵያን ከበባ ውስጥ የማስገባት የውጭ ፖሊሲ ስላላት ኢትዮጵያን ካኮረፈ ጎረቤት ሀገር ሁሉ ትቆምና በዚያ በኩል ሆና ትከሳለች። ግድቡንም ወደቡንም አንድ ላይ አጀንዳ አድርጋ የያዘችው በዚህ ምክንያት እንደሆነ ይታወቃል። መጀመሪያ ላይ ስለ ግድቡ ያላትን እቅድ በመጠኑ እንመልከተው። ካይሮ በግድቡ ጉዳይ ያላት አቋም ቀዝቀዝ ብሎ ታይቷል። እንደ ወትሮው ለተመድ ክስ ደብዳቤ ማስገባት ብሎም እርምጃ ወስዳለው ዛቻ ማሰማትም ያቆመች መስሏል። ነገር ግን በተለይም ከግድቡ መመረቅ በኋላ የግብጽ ባለስልጣናት ዛቻም ካሁኑ የግብጽ የውጭ ጉዳይ ሚኒስትር ድርድር አይኖርም መልእክት ጋር አነጻጽሮ መጨረሻ ላይ መፍትሄና ድምዳሜ መስጠት ያሻል። እንደሚታወቀው ግድቡ መመረቁን ተከትሎም የግብጽ ባለስልጣናት በኢትዮጵያ ላይ ዝተው እንደነበር አይዘነጋም። ግድቡ በተመረቀለት ለተመድ ያስገባች ክስ ደብዳቤ እንዳለ ሆኖ ከዚያ በኋላ ክሶችን አከታትላ አቅርባለች። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ
አስፈላጊ የተባሉ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላበት መንገድ የአባይ ወንዝን ለመቆጣጠር መሞከሯን አጠናክራ ቀጥላለች ስትል ተደምጣለች። አልሲሲም ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉ ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ሲሉ መናገራቸውም አይዘነጋም። ፕሬዝዳንቱ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራችን እጇን አጣጥፋ አትመለከትም ማለታቸው አይዘነጋም። የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽም ኢትዮጵያ በአባይ ወንዝ ላይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አያይዞ ጠቅሷል። ከዚህ ጋር ተያይዞም ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባደር አብዱላቲም የህዳሴው ግድብ ከዓለም አቀፍ ሕግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን፣ እኛን ስላላማከሩን እውቅና አንሰጠውም ማለታቸው ይታወሳል። ያሳለፍነው ወርሃ መስከረም ማገባደጃ ላይ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በግድቡ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ሕይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት ተወስደዋለች ማለታቸው አይዘነጋም። በዚያ ጉባኤ ላይ የተገኙት በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ የሱፍ ካሳይም ለግብጽ የውጭ ጉዳይ ሚኒስትር በፍጥነት ነበር ምላሽ የሰጡት። በምላሻቸውም ግብጽ ስለ ታላቁ የኢትዮጵያ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አነሳሽ ነው ሲሉም አጣጥለውታል። ካይሮ ስለ ታላቁ የኢትዮጵያ ህዳሴ ግድብ ተአማኒነት ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቅርባለች ሲሉም አክለው ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ከተመረቀ በኋላም ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ አስከትሎ በሚል ግብጽ ክስ ማቅረቡ አይዘነጋም። ኢትዮጵያም ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጻለች። ከግብጽ ክስ በተቃራኒው ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ምናልባትም ባለፉት ወራት በኢትዮጵያ ደጋማ ቦታዎች እየታየ ያለው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ሕይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበር የውሃና ኢነርጂ ሚኒስቴር መግለጹ ይታወሳል። አሁን ጥያቄው ቀጣይ የግብጽ እቅድ ምንድነው ታዲያ የሚል ነው። የዚህ ጥያቄ ምላሽ ብዙ ውስብስብ ሆኖ አይታይም። የግብጽ የሴራ እቅድ የኢትዮጵያ መንግስት እንቅስቃሴ መሰረት አድርጎ የሚመጣ ሲሆን በአሁኑ ሰዓት የኢትዮጵያ መንግስት ከግድብ ወደ ደቡብ ስለዞረም ካይሮ አብራ ዞራለች። ከአባይ ወደ ቀይ ባህር። ግብጽ በቀይ ባህር ዙሪያ ወታደራዊ ልምምድ ከማድረግ ጀምሮም ኢትዮጵያን ለማስፈራራት ብለውም ተጽዕኖ ለመፍጠር የማታደርገው ጥረት የለም። ትግሉ ከአባይ ወደ ቀይ ባህር ዙሯል ማለት ይቻላል። ይሄው እንደሚታየው ግብጽ በወደቡ ጉዳይ አቅሟን ትግሏን ስትጨርስ ኤርትራ በወደቡ ጉዳይ ትግሏን ጀምራለች። በቀይ ባህር የኢትዮ ኤርትራ ውጥረትን ተከትሎም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አንድ ጊዜ ወደ ካይሮ አምርተው ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ይመክራሉ። ሌላ ጊዜ ደግሞ ከሱዳኑ ጀነራል አብዱል ፈታህ አልቡርሃን ጋር ለመምከርም በረሃ አቋርጠው ፖርት ሱዳን ድረስ በመሄድ ሞክረዋል። ኢሳያስ በተለያዩ ጊዜያት ወደ ካይሮም ወደ ፖርት ሱዳንም አምርተው በኢትዮጵያ ጉዳይ መክረው ተመልሰዋል። ከሰሞኑም ወደ ፖርት ሱዳን አምርተው በዚያው ለሁለት ቀናት ቆይተው ተመልሰዋልም ነው የተባለው። ከኢሳያስ ጀነራል ውይይት ጋር ተያይዞም የወጣው መረጃ እንደሚያመላክተው ሁለቱም ቀጣዩን የጋራ አቋማቸውን ይዘዋል ማለት ይቻላል። በመጀመሪያ ደረጃ ሱዳንና ኤርትራ ግንኙነታቸውን ቀድሞ ከነበረው ላይ ለማጠናከር የፖለቲካ እንዲሁም የጸጥታ ትብብራቸው ማጎልበት ላይ ያተኮረ ውይይት ማካሄዳቸው እየተነገረ ይገኛል። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነቶችን ለማጠናከር ፖለቲካዊና የጸጥታ ትብብርን ለማሳደግ በሚቻልባቸው መንገዶች ተወያይተዋልም የተባለው። በውይይቱም መሪዎቹ በቀጠናዊ ጉዳዮችና አካባቢ መረጋጋት ለመደጋገፍ በሚቻልባቸው መሰረታዊ መንገዶች ላይ ሐሳብ ከመለዋወጣቸው በተጨማሪ የጸጥታ፣ የንግድና የኢኮኖሚ ግንኙነቶችን ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳኑ ዜና ወኪል ሱና ዘገባ አመላክቷል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያም በሱዳን ያለውን የቅርብ ጊዜ ሁኔታ ገምግመዋልም የተባለው። ከግምገማው በመነሳትም በቀጠናው ሰላምና አካባቢ ደህንነትን ለማምጣት በሚረዱ መንገዶች ዙሪያም ከወትሮ በተለየ ሰፋ ባለ መልኩ መወያየታቸው እየተገለጸ ይገኛል። በዚህ ወቅትም አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግ ያላትን ቁርጠኝነት አጽንኦት ሰጥተው አስመራ የሱዳንን አንድነትና መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆታቸውን ችረዋል። አክለውም መንግስታቸው በሁለቱም ዘርፎች ከኤርትራ ጋር ትብብርን ለመፍጠር ቁርጠኛ መሆኑን አጽንኦት ሰጥተው ገልጸዋል። ጄኔራል አልቡርሃን የሁለቱን ህዝቦች ጥቅም የሚያስጠብቅ የቀጠና ደህንነትን የሚያጠናክር የላቀ ትብብር እንደሚኖር ያላቸውን ተስፋም ገልጸዋል። ይሁን እንጂ ጄኔራሉ የሚመሩት የሱዳን ጦር ከቅርብ ጊዜያት ወዲህ ተፋላሚው ጄኔራል ዳጋሎ በሚመሩት የሱዳን ፈጥኖ ደራሽ ኃይል ወታደራዊ ብልጫ እየተያዘባቸው እንደመጣም እየተነገረ ይገኛል።
ይህን ተከትሎም የግብጽና ኤርትራ ስጋት ከጀነራሉ ወታደራዊ ሽንፈት ጋር ተያይዞ እየጨመረ ይገኛል። በተለይም ጀነራል ዳጋሎ በስም ሳይጠቅሱ የሱዳን ጦር የሚደግፉ የሱዳን ጎረቤቶች በድሮን መታለው ማለታቸውን ተከትሎም የካይሮና የአስመራ ስጋትም በትክክል ሲታይ ቆይቷል። በዚህ ሁኔታ ግብጽና ኤርትራ ኃይል አስተላለፋቸውን አንድ አድርገው በአንድ በኩል የሱዳን ጦርን እያበረታቱ ይገኛል። በሌላ በኩል ደግሞ ከአባይ ወደ ቀይ ባህር በመዞር በኢትዮጵያ መንግስት ላይ ጫና ፈጥረው ታይተዋል። ስለዚህም ፍልሚያው ከግድቡ ወደ ወደቡ በመዞሩም ከእንግዲህ በግድቡ ጉዳይ የግብጽ ድርድር የለም መልእክት ትርጉም ይሰጣል። አበቃን። ሰናይ ጊዜን ተመኘን።